እንዳልሽው ከራስሽ በስተቀርና አንዲት መልእክት እኔ አሁን ብዙ ጥያቄዎችን ባንዴ ነው ጥቅልል አድርገሽ የመለስሽልኝ። አስሬ መጠየቅ ራሱ አልተጠበቀብሽም። የሆነ በጣም ፍትፍት አድርጎ የገባው ጥያቄን አይነት እስከሚመስለኝ ድረስ አይካወዝ ጎበዝ እያልኩኝ ነበር። አንዱንም ጥያቄ ሚስ አላደረግሻቸው። አንድ ነገር ብቻ አሁን ምን ላይ ነው ፊውቸር ምንድነው የምታስቢው? እስቲ ኢየሱስን ያው በጣም ሁላችንም እንወደው ስለነበረ መፋታቱ በጣም ከባድ ነው። በደንብ ነው የገለጽሽው። በጣም ብዙዎቹን አብሶ ከክርስትና አብሶ ወጣችሁ ምን ያህል እንደሚሆን እኔ ቀድሜ ስለወጣው ሊሆን ይችላል ከ4 ዓመት በፊት ጠፍቶብኛል ያ ስሜትና ኦሬዲ ላይክ የህይወት መምህር ወይ የሆነ መጽሐፍ ሃሪ ፖተር ላይ አንብበሽ የሃሪ ታሪክ አይነት ነው ስሜቱ ጠፍቷል። ግን መጀመሪያ የነበረው በጣም ፔንፉል ነበር እዛ ቦታ ላይ ለመምጣት። ያንቺ ግን ላይክ እሱ ጋር የተፋጠጥሽበት መንገድ it was real እንደዛ ነበር። ሰዎች ራሳቸውን እውነት ፈጣሪያቸውን ጠየቃችሁ ሆይ እንዴት ቀለላችሁ ስላቸው ብዙዎች ነው ቀሎኝ ነበር ሲሉ ይገርመኛል። አንቺ የሄድሽበት መንገድ እውነት ፈጣሪ ነው ብሎ አምኖ ያመነሳው ፈጣሪ እንዳልሆነ ራስ ግለጽልኝ ከሆንክ ብሎ መሄድ በጣም ጀግንነት ነውና ኮንግራቹሌሽን። ፈለገ ነገሮች ሙስሊም ባትሆኝ እንኳን ኤቲስት ነበር የምትሆኚ because መጽሐፍ ቅዱስን ብዙ ስላነበብሽው ወይ ፈጣሪ የሌለው ሰው ባር ነው የምትሆኚ። ግን አላህ ወደደሽ። በጣም ደስ ያለኝ አላህ ወደደሽ። እውነትም ፈጣሪያቸውን ተገለጥ ብለው ለሚጸልዩት ሰዎች ይገለጥና ያሳውቃቸዋል ብዬ ስለማስብ ወደ ረፍትሽ እንኳን ደህና መጣሽ የኔ ውድ። በጣም ደስ የሚል ታሪክ ነው። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ተቀበልሻቸው? because ሰው ናቸው የትልቁ የሃይማኖት ሰዎች ልክ እንደሚሉት የዛሬ ስድክ ኢየሱስ ክርስቶስ ከሄደ በኋላ እኮ የፈጠሩት ሃይማኖት ነው ምናምን እሳቸው ገደም በእስልምና ላይ ትልቁ ወርድ ፊዳይካ የሚሉት እንትን አለና ለኔም ጥያቄ ስለሚሆን ሁሉንም ጠይቃለሁ። እናት አባቴ ይሰውሉት ከኔ በላይ ለርሶ ቫልዩ ይሰጡት ይላልና ከዚህ ፈጣሪ አላህ ስላላቃቸው ብቻ ሳይሆን like what do you feel ስለ ፈጣሪ ገብቶሻል መርምረሻል። ስለ ነቢያቶች ድጋሚ እነዛ ነቢያቶች ያሉበት ሃይማኖት ነው የተጣሩት ሃይማኖቶች ላይ ያሉት በከነ ንጽህናቸው ከነ ክብራቸው ይመለሳሉ። እዚህ ጋር እንዳልሽውም ኢየሱስ ክርስቶስም ነብይ ሆኖ ይመጣል እዚህኛው ሃይማኖት ላይ ሰው አይመለክበትምና። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ፕሮፌት እንዲሁም ቁርአንን እንዲሁም የተለያዩ ነገሮችን እንዴት አየሻቸው? እነሱን ወደ እስልምና ውስጥ ከመግባትሽ በፊት ያኛውን የክርስትናውን ኖ ብለሽ እንዳልሽው የዚህኛውን ለመቀበል ደግሞ ይሄ ነገሮችም አሉና ስለሱ እስቲ ትንሽ ንገሪኝ እህታችን። እሺ ያው ይሄ የብዙ ሰው ጥያቄ የሚሆነው ምንድነው ነብዩ መሐመድን እኮ በቃ የሆነ እስልምናን የፈጠሩት እነሱ እሳቸው እንደሆኑ አይነት ነገር ነው ብዙ ሰው ሐሳብ ያለውና እሳቸው አይደሉም ማለት የትኛውም ነብያት መጥተዋል ከሳቸው በፊት ብዙ ነብያት አሉ። ግን ማንኛውም ነብያት ይሄንን ሃይማኖት ተከተሉ ብለው አላስተማሩ። አንድ የፈጣሪን ቃል አስተምረው ነው የሄዱት እንጂ ይሄ ነው ሃይማኖታችሁ ወይ ሙስሊም ነው ወይ ክርስትና ነው ብለው ያስተማሩት ነገር የለም። በጣም እኔም አስቤዋለሁኝ በጣም ማለት ክርስትናን ማን ነው ያመጣው ከየት ነው የጀመረው ክርስትና ብዬ በጣም አስቤው ነበር። ግን ምንም ላገኝ አልቻልኩም። ክርስትና ከዚህ ዓመተ ምህረት ነው እስልምና ከዚህ ዓመተ ምህረት ነው የጀመሩት የሚለው ነገር የትም ላገኝ አልቻልኩም። ይሄ ቅድምድሞሽ የሚለው ነገር የለም። ይሄ እንትና ከንትና ቀድሞ ነው የመጣው እንትና ከንትና ቀድሞ ነው ምናምን የሚል ነገር የለም። ለአንደኛ የሆነ እንደዛ የሚሉት ነገር ውሸት እንደሆነ የራሴን የተቀበልኩት በዚህ ነው። ክርስቶስም ክርስቲያን አልነበረም። ምን እንደሆነ ማንንም የተገለጸ ነገር የለም መጽሐፍ ቅዱስ ላይ ክርስቶስ ክርስቲያን ነበር የሚል ነገር የለም። ሁሉም መጡ ሁሉም መጥተዋል ያምላካቸውን ቃል በቃ በእነሱ ላይ ያለውን እንትን መንፈስ አስተምረው ሄደዋል። ከራሳቸው አንድ የሚያሉት ነገር የለም። ሁሉም ያስተማሩት የፈጣሪን ቃል ነው። ሁሉም ያስተማሩት የፈጣሪን ቃል ከሆነ ደግሞ በያሰብኩት ሁሉም እንደንትን ቢያንስ ሃይማኖታቸው ሊገለጽ ይገባ ነበር። የሆነ ክርስትና ነው ቀድሞ የመጣው ከተባለ ስለ ክርስትና የበፊት ነቢያት ያስተማሩት የት ጋር ነው? የለም ጭራሽ። እስልምና መሐመድ ነው የተጀመረው ምናምን ካለ መሐመድ ሙስሊም ነኝ አላለም። ያምላኩን ቃል ነው አስተምሮ ሄደው እዚህ ጋር ስንትን ስትዩ እና በጣም ግርም የሚለኝ ክርስቲያን ስሙ የለም ጭራሽ መጽሐፍ ቅዱስ ላይ ምንድነው አለቀ። ክርስቶስ ከክርስቶስ የመጣ ጭራሽ ከክርስቶስ የመጣ ስም ነው። ያንን ሁሉ አንተም ብዬ ምንም እኔ እንጃ ምን ልበልሽ። ከዛ እሺ ክርስቶስ ከመጨረሻው እንትን ይሆነ በቃ ከክርስትና ጋር ነው ሳዘምሩ የነበረው
ክርስቶስ እሺ ከክርስቶስ በኋላ ነብይ አለ አንድ ነብይ አለ እሱ ነብይ ምን አድርጎ ነው እኛ ያልተቀበልነው አልኩኝ ምን በድሎናል ለኛ በቃ አለቀ እዛ ጋር ክርስቶስ ሞቶልናል ስላልን ብቻ ክርስቶስን ብቻ ነው የተቀበልነው ይሄኛውስ ይሄ ስላልሞተ ወይ ስላልተሰቀለልን አልኩኝ ለራሴ ማለት ነው ለምንድን ነው ይሄን ክርስቲያን ላይ በጣም ጥላቻ አለ በጣም መሐመድን ጭራሽ ሁላ እንደማያውቁት አይነት ነገር ነው ስሙም አይነሳም ግን ለምን አልኩ አሁን ቢያንስ እሺ ከመሐመድ በኋላ ክርስቶስ መጥቶ ቢሆን እሺ እቀበለዋለሁ ሁሉን ነገር የሆነ ክርስቶስ የመጨረሻው ነው አለቀ እሱ ዘግቶታል ሁሉን ነገር እሱን ነው የምንከተለው ብዬ አምን ነበር ራሴ ግን የለም ከክርስቶስ በኋላ ጭራሽ የመጨረሻ ነብይ መሐመድ ነው ስለዚህ የሱን ነው መከተል የነበረብን የሱን ነው ወይስ የክርስቶስን ነው ምናምን አልኩኝ ከራሴ ጋር ማለት ነውና ይሄ ነገር የትኛውም ነብያት ላይ የትኛውንም ሃይማኖት ላገኝ አልቻልኩም እኔ እንደ ከሌ ይሄኛውን ሃይማኖት ነበር ሲከተል የነበረው ይሄ ከሌ ይሄኛውን ሃይማኖት ነበር የሚባል ነገር የለም ጭራሽ አንድ ያገኘሁት እነሱ ጋር ምንድነው ያምላካቸውን ቃል ያስተማሩት ሁሉም የመጡትን አንድ አምላክን ያስተማሩት ክርስቶስ የተለየ አምላክ የለውም መሐመድ የተለየ አምላክ የለውም ሁሉም ያስተማሩት አንድና አንድ ነው ከዛ ደግሞ ምን ማየት ጀመርኩ መሰለሽ ታሪካቸውን ዩቲዩብ ላይ ገባሁና የመሐመድንና የኢየሱስን ጭራሽ አይገናኝም ከክርስቲያን ጋር ክርስቲያን በራሳቸው ፈጥረውት ነው እንዴ የሆነ ክርስቲያን የሚያውቀው ኢየሱስ እዛ የተለቀቀው ታሪክ ላይ የለም ክርስትና ከዛ ያንን ሁሉ አየሁኝ እዚህ ጋር የእስልምናው የሆነ ሚዛን የሚደፋ እውነት አለ አይደል ታሪካቸው እና እንደዛ አለ ሙስሊም ይሄኮ እንደ እነሱ በፈልጉት የሰሩት ቪዲዮ ነው ምናምን ነገር ብለውኛል ሁላ ቪዲዮ እንትን ስለከላቸው ማለት ነው ግን እነሱ በፈለጉት የሰሩት ከሆነ ለምን ታዲያ እዚህ ጋር ያለው ታሪክ ለምን ክርስትና ላይ ኖረ አልኩኝ ክርስትና ላይ የምናውቀው ታሪክ አለ ዛም እነሱም የእስልምናው እንትን ላይ አለ ታዲያ ለምን አልቀየሩትም ይሄ እነሱ በፈለጉት የሰሩት ከሆነ ይሄ ለምን እዚህ ጋር አልተቀየረም ለምን ማን ነው ከማን የኮረጀው አልኩኝ አይ እንዴ ክርስትና የመጀመሪያ ነው ከዛ በኋላ ነው እስልምና የመጣው ስለዚህ ከኛ ነው የወሰዱት ምናምን አይ እኔ የሆነ በጣም እንዲገባኝ ነግረውኛል ግን ምንም አሳማኝ ነገር የለውም ማንኛውም እኔ የትኛውም ነብያት ላይ የትኛው የሆነ የሃይማኖትን የሚገልጽ ነገር አላገኘው just amazing ሌላ ምለው ነገር የለም በጣም ደስ የሚል አገላለጽና ራስን ፍለጋ ነውና በዛም ያያየው ያለውትኝ አንቺን ሲክ ማድረግ የእውነት መፈለግ ነውና እቴ ስለሆንሽ ደስ ብሎኛል ያው ገና ከሰለመች አንድ ሳምንቷ ነው ፈቷ ክፍሎች ተረጋጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው ነብዩ ብለሽ አትሊስት ፕራክቲስ ለማድረግ ነብዩ መሐመድ ነብያችን ይያልሽ ትንሽ ቀስ ይያልሽ በነጠላ ስማቸው የክብር ስም ስለሆነ ነብይ መሆናቸው እሺ እኔ ወድ እንደዚሁ it's okay ግን ያው ቀስ ይያለን እንማራለን don't worry አለን እህቶችሽም ከጎንሽ ነን anytime ጥያቄ ካለሽም እኔም ገና ከሰለምኩ ወደ 4 ወር እየተጠቀምኩ ነው ገና ሳይሆን አትችላ 4 ወር ይዋዝ አይደለም ጥሩ ከተጠቀምሽበት በአንድ ቀንም የሚገባ ነው ስለምና ቀላል ነው ገር ነው የሚባለው ሊትራሊ በጣም ልብ ለከፈቱ እንደዚህ ላንቺ እንኳን በሳምንቱ ሰልመሽ ኮንፊውዥንሽ ክሊር ነው ማንንም ቢመጣውን አንቺ ምንም የሚያንገጫግጭሽ የለም ፈልገሽ ያገኘሽው ፈጣሪሽን ስለሆነ ማለት ነው እሺ I'm so proud of you by the way ማለት ነው ሌላኛው ጥያቄ የሚሆነው አንቺ ብዙ ስለገለጽሻቸው ቤተሰብ የሚለው ገና አንድ ሳምንቷ ስለሆነ አትጠይቋት ቤተሰቦች አላወቁም ገና ማንንም አላወቀም ራሷ ነች ገና ከሰለመች አንድ ሳምንቷ ስለሆነ አላህ ያበርታሽ አላህ ያጠንክርሽ ለቤተሰቦችሽም የሄዳ መንገድ የምትሆኛ ያድርግሽ ከዱዓ ነው የሚጀምርልሽ ላንቺ በጣም ጎበዝ ስለሆንሽ ደግሞ ሲምፕል መሆኑን እስቲ አንቺ በሁለት ቃላቶች ለማይቅ ሌም ለሆነ ሰው because አንቻውን ፈትሸሽ እድሉን አግኝተሽ ያኛውንም ሃይማኖት መርምረሽ የኛውንም መርምረሽ እዚህኛውን ዩቲዩብ አልቀረሽ ኦንላይን እየመጣሽ ጠይቀሽ በቃ
ብዙ ነገር ሲካድርጽገሽ ቤተሰቦችሽን እይታይተሽ አስተዳደግሽን የኔ ያልሽ በጣም በቃ ዲፕ ሄደሽ ነው ራስሽን ያገኘሽውና ድንገት ግን እንደዚህ መድከም ለማይጠበቅበት ሰው 2 ደቂቃ ብቻ ጆሮውን ቢሰጥሽ እስቲ ስለ እስልምና መልክታውን ያኛውን ታዩ ባለፈው ሃይማኖትሽ እስልምና አንቺ የገባሽን ምንድነው የምናመልካው ምንድነው ያለው ነገር ይዞታውን ሰምታችኋል ወይ የሚል 412 ሰዎች አሉ ከግማሹ ሌላ ሃይማኖት ተከታይ ይሆናል ወር ደግሞ ኢቭን ሙስሊሞች ሆነው የሚያመልኩትን ሃይማኖት በደንብ ልባቸውን ያጠንክረው እንዲያውቁት ከዚህኛ ወደ እስልምና የመጣነው የትኛውን ምን ተከትለን እንደሆነ እስቲ ሰምታው እንደሆነ ቼክ እናድርገው አንቺ 2 ደቂቃ ወሰጂና ሰምታችኋል ወይ ብለሽ ጀምሪና አብስሪያቸው እሺ ያው እኔ መድከም አይጠበቅባቸውም እኔ ለምችለው ነገር ምንድነው እስልምና ላይ ወዲህ ወደዚህ የምትዩ ነገር የለም በቃ አንድ አምላክ ነው ለአንድ አምላክሽ ንጹህ ሆነሽ ተቀርቢያለሽ በቃ ይሆነ ምን ልበልሽ የትም በዋልሽበት የትም እንትን ባልሹ ነገር አይደለም አምላክሽ ፊት የምትቀርቢ አጥበሽ ነጽተሽ ሁሉ ነገር ራስሽን አጥርተሽ ነው እሱ ፊት የምትቆሚው እና ለሱ ለአንድ አምላክን ብለሽ ነው ወደዛ ቲም ገብርኤል አጣያጧቸውም ሁሉም አሉ እንደውም በጣም በላቀ ክብር አሉ ሁሉም እዛ ላይ ከዛ ካለው የበለጠ እንጂ እዛ ካለው ያነሰ የለም ሁሉም ነገር እና ወዴትም ይሆነ ፍራቻቸው ምንድነው ማንንም ማያጡ እንደውም የበለጠ ነው የሚያገኙአቸው እኔ የበለጠ አግኝቻቸዋለሁኝ ሁሉንም በቃ ክህደት ሁላ እስኪመስለኝ ድረስ ግን አልካድኳቸውም በጣም አግኝቻቸዋለሁ እና በቃ ምንም ሳይለፉ እኔ ይሆነ በቃ የሃይማኖት ትርጉም ከገባቸው ምንም ነገር ሳይለፉ ለአንድ አምላክ መታዘዝ እሱ ለኛ ብዙ ነገር ላደረገ ለኛ ብዙ ነገር ስለሆነ ለአንድ አምላክ ለሱ ለመታዘዝ አንድ ትክክለኛን መንገድ መምረጥ ይጎዳቸዋል ብዬ አላስብም በቃ አጭርና ግልጽ የሆነች 1 ደቂቃን በማትፈጅ ሪካርድ ያረጋችሁት ካላችሁ ይሄንን ደጋግማችሁ ለምታቋቸውም ሰዎችም ለሰሙ አልሰሙም እስቲ ለምትሏቸው ሰዎች እቺን የእህታችንን ገና ከሰለመች በአንድ ሳምንቷ የገባትን እውነት ተናግራለች የሰው ልጅ እውነት ይባላል ራሱን ፈልጎ ንጽጽር የሌለው ንጽጽር አልወድም ራሱን ፈልጎ ሲያገኝ this is the truth her truth የራሷ እውነት ደግሞ አንጻራዊ አይደለችም አንድ ነችና ቀጥተኛ ሆኖ መልእክት አስተላልፋለችና 406 ሰዎች አዲስ ዓለም ቤት ውስጥ ሰምታችኋል አልሰማንም ማለት አትችሉም እኛ ማድረስ ስለሆነ ስራችን አድርሰናል ጆሮአችሁ ውስጥ ገብቷል አንድ አምላክ ብቻ ነው አንድ ብቻ ነው ያለው ሌላ 2-3 ምንም የለም ሁሉንም ነቢያቶችንም ሁሉንም ያሉትን መጽሐፎቻችሁ ላይ እንኳን ያሉትን መልእክተኞችን የላከው እሱ አንዱ አምላክ ነውና እሱን ቀጥተኛውን መንገድ ተከተሉ ብለን ኢንቫይት እናረጋችኋለን የሰለምቴዎችን ታሪክ ምናመጣው አንደኛ ምንም ፈልገው ምን እንዳገኙ ብቻ ሳይሆን የሚመለከው እስልምና ውስጥ ምን እንደሆነ ለሌላው ኮሚኒቲ ኢቭን ለሙስሊሞችም ሪማይንደር እንዲሆን ነውና ፈጣሪያችን አላህ ምናመልከው የምድርና የሰማይ ፈጣሪ እኛንም የፈጠረን ሁሉንም ነገር እንደዚህ እንዲከናወን ያደረገው በረቂቅ ስራው እስካሁን ድረስ ተመራምረን ራሳችንን ነው እንጂ ልንፈልግና ልናገኝ የምንችለው ተመራምረን እንኳን ጨርሰናል በቃውምና ለሱ ክብር ምስጋና ይገባው እሱም አንድ ነው አይወልድምም አይወለድምም አቻም እኩያም ጓደኛም አማካሪም የማይፈልግ እሱ አንድ አምላክ ብቻ ነው እሱ ለማድረግ ነው መልእክታችንን አድርሰናል አላምዬ ሌሎችን ጥያቄዎች ከማስገባታችን በፊት አንቺ ይሄ ነገር የቀረኛል ማመስገን የምፈልጋቸው ሰዎች አሉ መልእክቴን እቺን ደግሞ ያላደረስኳት አለ የምትዩን ጥያቄ ካለ ሐሳብ ካለ ያልደረስኩሽ እኔ ላይክ ብዙ ሰዎችን ጠይቄ ያደክሙኛል አንቺ ግን በቃ በደንብ ነው ፉል ያረክሽልኝና ለኔ ሳቲስፋይንግ ነው በጣም ሳቲስፋይ የሚያደርግ ነው እንትን ቁርአን ግሩፕ ካልገባሽ ቁርአን ግሩፕ ስናስገብሻለን እህቶች አሉ ከብተሽ የምትማሪንበት ከኛ ጋርም ቀን እንደዚህ አትጥፊ ያው እንደዚህ ሰለምቴ ታሪክ እንማራለን ኡስታዞች ይመጣሉ እንማራለን ቁርአን እንሰማለን ጆሮአችንን ቢያንስ በማለማመድ ነው ቀጥታ ቀስ ይያለን ወደ ማንበቡም ወደ ራሳችን ህይወትም ሰላቱንም ሁሉም እየተለማመድን ያው ህይወት አይደለም የሚሞር ላይፍ ስታይል ዌይ ኦፍ ላይፍም ስላለው በሂደት ምን ለማመደው ነው አትፍሪ አቸኩይ መጽሐፍ እንዲ ስላላረኩና በቃ ዋናው ዘለበት ይዘሻል አንቺው ጀግና ነሽ
ምንን አሸነፍ? ሞትን አሸንፈሻል። ዘለበትሽን ይዘሻል። ዓለም ሙስሊሞች ሁሉ ምን ቢሉ አንቺ ግን ወደ ፈጣሪሽ ክራይም ማድረግ ነው በቃ። አንዴ በሰላትሽ፣ አንዴ በድርጊትሽ፣ አንዴ በቁርአንሽ፣ አንዴ በደግ ያረግሽ ሁሉ ይጨመራል እንጂ ብቻ ወደ ጎን የሚያስጥልሽ ወደ ክፉር የሚወስድሽ ወደ ማለት ላይክ ታውቂዋለሽና ከአምላክን ማጋራት ከራሱ ውጪ 2-3 ማምለክ ምናምኖች ውስጥ አትግቢ እንጂ የትኛውንም ቀስ እያልሽ ክላይም ማድረግ ይችላልሽ። ኮዝ ዛሬ እቺ ደቂቃ ላይ ብታልፊ አንቺው ንጹህ ሕፃን ልጅ እንደሆንሽ ነው የምታልፊ። አንድም የማይቆጠርብሽ ለቤተሰቦቻችንም ዱዓ ብታረጊ የሚሰማልሽ ለዓለም cuz you're like clear pure like a child ገና ምንም የማያውቅ በፈጣሪ አይን እስከዛሬ ያረግሻቸው ነገሮች ካሉ የማይቆጠሩ እድለኝነት ሊሰማሽ ይገባል። እኔም ይሰማኛል አንዳንድ ጊዜ because I've been through hell እንዲህ ነበርሽ ሁሉ ሲሉኝ like I was አሁን ያለውበት ግን ፈጣሪ ያላህ መርጦኝ ንጹህ አድርጎኛልና ብዬ ነው የሚሰማኝ like pure so እድለኝነትን እንዳለው ሆኖ በዚህ እድለኝነት ደግሞ ወደ ራሱ መቀጠል አለብንና አላህ በረዳ መጠን እየተጋገዝን አንቺ ከዛሬ ላይ ብትመጪም ነገ አሁን ጥሰሽንም ትሄጂ ቁርአንሽን ለብልበሽ ምን ብለሽ አንብበሽ ምናምን ጥለሽ ነው የምትሄጂው። እኛ ሚዲያ ላይ እንደውም ስለምንቆይ ጉዳቱ ሰዓታችን ይሻማናል። ሌሎችን ስናነቃ እኛ ጋር ትንሻው ጊዜ እናንተ ግን በውስጥ ስላላችሁ ግሩፕ ጓደኞች ምናምን ውስጥ ትገቢያለሽ። አንቺ ተማርሹን ለኔ የመጣሽ ታስተምሪኛለሽ። ገና ብዙ ጠብቃለሁና በጣም ድለኝነ ቁጥርሽን አስቀምጪልኝ ግሩፕ ትገቢያለሽ። ኦልሶ ደግሞ የምትፈልጊያቸው ነገሮች ካሉ የሚጎሉኝ የምትያቸው እንደ ሰፖርት እኔ እንደ እህትሽ ሆኜ እንዲህ አለው ለማለት ነው። አም ሂር እንደ እህት ወንድምሽ አንዋር አለ ኤናለች 380 ሰው ወንድምናቶች አሉ። የሰፈር ቡና ጠጡ ግሩፕ ውስጥ ወይ ምናምን ድንገተኛ ሙዳቸው እንትን ሲል አይደለም ላላ ብለው የሚዋደዱ በሚሊየንስ ዓለም ላይ ያሉ የሚሰግዱለት the same time ቢደረደሩ አላሁ አክበር ብለው ከሚወድቁ ለኛ ብለው ሳይሆን ላላህ ብለው ከሚዋደዱት ጋነሽና አልহামዱሊላህ አንዱን ፈጣሪን አምላክን መርጠሽ የኔ እህቴ ሆነሽ ስወድሽ ላላህ ብዬ ቦን በጣም like so proud of you እና ያልደረሰልኝ መልእክት አለ ብታደርሱልኝ ብናገር ይሄንን እድል ብጠቀም ባገኘው ላመሰግናቸው ምፈልገው ኦር ደግሞ ላስተላልፍ መልገው መልእክት አለኝ የምትዩ ነገር ካለ እድሉን እሰጥሻለሁኝ። ሌሎቻችሁም ተዘጋጁ። እኔ ያው ሌላ ጊዜም ሰምተሽ ከሆነ ቤቴን ዘግቼ ብቻ ነው ሰምቼ አጣጥሜ ነው ማካፈለው መሰለኝ በዚህ ጥያቄን ዛሬ ግን አልጠየኩም። እኔም አላህ ያክብርልኝ አላደከምሽኝም። መልእክትሽን አስተላልፊና ያለሽ ነገር ለሌሎቹ እድል እንሰጣለን። እሺ ያው በጣም ላመሰግናቸው የምፈልገው እና ኢብራሂም እና አህመድ በቃ እነሱ ገብቼ በጣም ብዙ ነገር አስተምረውኛል። ለጠየኳቸው ጥያቄዎች አላሳፈሩኝም። ከበቂም በላይ መልስ ሰጥተውኛል። በቃ እውነትን እንዳገኝ በጣም ረድተውኛል። በጣም አመሰግናለሁ። እና ደግሞ የክርስቲያን እምነት አባቶችንም ላመሰግናቸው ፈልጋለሁ። ማለት የሆነ መገፋት ጥሩ ነው አንዳንዴ አይደል? እነሱ የሆነ ወይ በስድብ ወይ በምንም ቢገፉ እውነትን እንድፈልግ አድርገውኛል። እነሱ እዛ ጋር ባይገፉኝ ወይ ባልጠይቃቸው ምናምን ይሄንን ነገር እንትን አለለም። ግን የነሱን ፊት አይቼ የነሱን እንትን አይቼ ነው ወደ ራሴን ወደ መፈለግ የመጣሁት እና በጣም አመሰግናችኋለሁ። ለነሱም ሂዳያ እመኝላችኋለሁ። እውነት ወደ ትክክለኛው መንገድ አላህ እንዲጠራቸው እመኝላችኋለሁ። ሌላ ምንም ልመኝላችሁ አልችልም። እና በቃ ይሄንን ነገር ነው ላስተላልፍ የምፈልገው። በቃ ነው እኔ ልል የምችለው። ምንም አያስፈልግም። እዚህ ጋር ምንም ነገር አያስፈልግም። ንጹህ ጭንቅላት ንጹህ በቃ እሱ የሰጠንን ንጹህ አይምሮ ይዘን መንጣት ብቻ ነው ያለብን። ያኔ እሱ ይሞላልናል ሁሉን ነገር። ምንም መልፋት ሁላ አያስፈልገንምና እሱን ነው ለለመፈልገው። ብቻ በተቻለ አቅም የሆነ ነገር ስንናገር ከመሳደብ ለክፉ ነገር ከመሮጥ ይልቅ ለምንድን ነው እሷ እንደዚህ ያለችው? እሱ ለምንድን ነው እንዲህ ሊል የፈለገው? ምን አግኝቶ ነው? ምን አይቶ ነው ማለቱ ይቀድማል ባይነኝ ከመሳደብ። አፍን ለጥሩ ነገር መጠቀሙ ይሻላል። ምክንያቱም እዛ ጋር እኔን ሰደቡኝ አልሰደቡኝ ምንም እኔ የነሱ ስድብ እኔ ጋር ምንም አይለጠፍም፣ ምንም አያደርግልኝም። ኃጢያቱ ለነሱ ነው እዚህ ጋርና አፋቸውን ከሚያቆሽሹ ስማቸውን ከሚያቆሽሹ በቃ የሆነ ስብዕናቸውን ማንነታቸውን ከሚያቆሽሹ ንጹህ አድርጎን የፈጠራቸው ንጹህ ሆነው ወደ ንጹህ መንገድ እንዲመጡ እመኝላችኋለሁ። እኔ ይሄ ነው በቃ ምኞቴ።
that's beautiful. ባይ ዘ ወይ ቀና ልብሽን ሳላደንቅ አላልፍም። ገና ፍቅርሽም ለነሱ ያለሽንም just so beautiful ፎሎ አድርጓት። እህታችን አበረታቷት። ገና ከሰለመች አንድ ሳምንቷ ነውና የኔ ፋሚሊዎች ደግሞ ቅፍ ሲያረጉ ሙቀታቸው ራሱ በጣም ደስ ይላል። እንኳን ዌልካም ቱ ማይ ፋሚሊ አንቺ እህታችን ስለሆንሽ ያው ሪስፖንሲቢሊቲያችንን እንወጣለን ኢንሻአላህ። አብረን እየተማረን እስልምናችንን ያንጸባረቅን ህይወት ነውና ልክ እንዳልሽው ጥላቻን ጭራሽ ከኛ ማረቅ ያለብንና ሰድበውናል፣ ገፍተውናል፣ እንዲያርገዋል፣ እንደዚህ ሆናል ለሚለው ለኛ መልሳችን ፍቅርና እስትል የአላህ ቤት በሩ ትልቅና ማያልቅ ነው። ባይዘው አያልቅም። ብትመጡ ይሞላል የሚባል የሚጠቀጠቅ የሰው ፊት የምትገላመጡበት አለመሆኑ ደስ ይላል። ፈራጁም ደግሞ እሱ ፈጣሪ መሆኑ ደግሞ በጣም ደስ ይላልና እህቴ አልሃም እንኳን ወደኛ ፋሚሊ እንኳን መጣሽ። አንድ ነገር ብቻ አድቫይስ ለመስጠት ያህል ገና ስለሆንሽ ብለው ሰዎች የሚልኩልሽ ኤክስትሪምሊ የሚያደክሙ ሙስሊሞችም አሉ። ከፍቅራቸውን ያበዙትና እንዲህ አታድርጊ፣ እንዲህ በይ፣ እንደ ተላመጂ ባፍንጫሽ ጋር በዚህ ጋር በፀጉርሽ ወጥቶ በቃላቶችሽ እንዲህ ስትይ መነው መና ምስ ይባዛ በቃ በካልኩሌሽን ከፍቅራቸው የተነሳ የሚያደርጉ አሉ። እነሱንም አንደርስታንድ አድርጊያቸው። ሌሎችም አሉ ስድብ ይልኩልሻል፣ ስለ እስልምናሽ የሚያጠለሽ ነገር ይልኩልሻል። እንዲህ ነው እኮ እስልምና የምትከተዩ፣ እንዲህ ነው እስልምና እንደዚህ ናችሁ እያሉ ግማሹ እውነተኛ የእሱን ሃይማኖት ትክክል ነው ብሎ የሚያምን አለ። ስለዚህ ያንን በማምጣት ግማሹ ለንጽጽር ዝም ብሎ ለመዝናናት የሚመጣል፣ ግማሹ ደግሞ እልህና ፈጣሪውን በዛ አይነት መንገድ አንቺን ከሆነ ሃይማኖት አውጥቶ አደባባይ በመጣል ሳቲስፋክሽን የሚያገኛልና አራቱንም አይነት ሰዎች ወደ አንቺ ሲመጡ በተቻለሽ አቅም ለጊዜው ዝግጁ እስከምትሆኚ በሚዩት በብሎክ ሸኛቸው። ዝግጁ ስትሆኚ ንጽጽር ቤት አሁን ባታበዢ፣ ሙስሊሞች ስርስር ሁኚ እንደ አድቫይስ ማለት ነው። ገና ትናንት ሰልመው ከነጎዲያ ንጽጽር ካርዳቸውን ይስሙና ሲያነጻጽሩባቸው ጽዝ ይሉና መልሶ አደባባይ ይወጣሉ ይቀራሉ ማለት ነው። ገባሽ? የብዙ ሰለምት ከዛ ላይክ ዩ ነው እንጂ ታሪክሽን ሰምቻው ቴንክ ዩ ባይ ማለት ይችላል። ግን በጣም ደስ የሚል እንትን ነገር ስላለሽ I don't want you to lose it ሉዝ እንድታረጊው አልፈለኩኝም። ስለዚህ በተቻለ አቅም እዚህም እዛም ሳይሆን ሞር አሁን ያኛውን ሃይማኖት በቅቶሽ አንገፍግፎኝ ወጣው ካልሽ እዚህኛውን ሃይማኖት ደግሞ የማወቅ ግዴታ አለብን አይደለ? የዚህኛውንም የመጣ ነው ወድጄዋለሁ ፈጣሪ ያላ ነው የምንለው ቁርአን መመሪያው ሐዲሳት መመሪያው የሆነበትን ላይፍ ዌይ ኦፍ ላይፍ ያለው ስለሆነ መማርም አለብን። ስለዚህ ወደ ትምህርትሽ ሞር ፎከስ አድርጊ። ዝግጁ ስትሆኚ አንቺ ንጽጽር ላይ መስራት ስትፈልጊ ንጽጽር፣ ማስተማር ስትፈልጊ ማስተማር። ለሴት ልጅ ገደብ የለውም እስልምና በእውቀት ደረጃና እውቀታችንን እንድትበረቺ ነው ኢንቫይት ማያደርግሽ ቢካዝ ያንቺ መብት ነው። የትኛውንም ማድረግ ትችያለሽ። ግን ገና በአንድ ሳምንት ሺህ ሁሌ እንደጣፈጠሽ ያላ ፍቅር ብትቆይ ደስ ይላል። እቺ አሁኗ ሰው ማይገባት ሲሰልሙ ብቻ የምትመጣ ብርቅነት ስሜት አለች። ላውራ ሁሉ የሚስማ ሁሉ ወቁት አላህዬን አያችሁልኝ ወይ ፈጣሪ ገብቷችኋል የምትለው የስስት ስሜት አታስቀምጥሽም። ግን ቦታዋን ካልጠበቅሽላት ደግሞ ያንቺንም ግራውንድ ያነቃንቁብሻልና ጀስት እሱን አብረን ቢ ኬርፉል ለማለት ነው። ሁላችንም ቤተሰቦች ነን፣ አለንልሽ፣ ከጎንሽ ነን። በርቺ። በእውቀት የትኛውም ጥያቄ ካሉሽ ላኪልኝ። እህቶችም አሉ ፎሎ እንድትደራረጊ እንድትማሪ ግሩፕ እንገባለን አብረን ነው። እኔ እንደውም ገና ቁርአን የሚያስቀሩኝ ምን ስለዚህም እንቀራለን እዛም እንማራለን ተያይዘን። እሺ አህላሚ ያለው ከጎንሽ ያለሽ የት ነው ውዷ? ጀስት እንደ በውስጥ ጻፊልኝ ለሴኩሪቲ ፐርፐስ ጀስት በውስጥ ጻፊልኝ። በጣም I just love you። አላህ ይጠብቅሽ የኔ ቆንጆ። አሜን።